መጽሐፈ ነገሥት ቀዳማዊ ምዕራፍ 5 የጢሮስ ንጉሥ ኪራም ለዳዊት በዘመኑ ሁሉ ወዳጁ ስለነበረ ሰሎሞን በአባቱ ፈንታ ንጉሥ ለመሆን እንደ ተቀባ ሰምቶ ባሪያዎቹን ወደ ሰሎሞን ሰደደ። ሰሎሞንም ወደ ኪራም እንዲህ ብሎ ላከ። እግዚአብሔር ከእግሩ በታች እስኪጥልለት ድረስ በዙሪያው ስለ ነበረ ሰልፍ አባቴ ዳዊት የአምላኩን የእግዚአብሔርን ቤት መሥራት እንዳልቻለ አንተ ታውቃለህ። አሁንም አምላኬ እግዚአብሔር በዙሪያዬ ካሉት ዕረፍት ሰጥቶኛል፣ ጠላትም ክፉም ነገር የለብኝም። እነሆም እግዚአብሔር ለአባቴ ለዳዊት በአንተ ፈንታ በዙፋንህ ላይ የማስቀምጠው ልጅህ እርሱ ለስሜ ቤት ይሠራል ብሎ እንደ ነገረው ለአምላኬ ለእግዚአብሔር ስም ቤት እሠራ ዘንድ አስባለሁ። አሁንም ከወገኔ እንደ ሲኖዳውያን እንጨት መቍረጥ የሚያውቅ እንደሌለ ታውቃለህና የዝግባ ዛፍ ከሊባኖስ ይቈርጡልኝ ዘንድ ባሪያዎችህን እዘዝ። ባሪያዎቼም ከባሪያዎችህ ጋር ይሁኑ፣ የባሪያዎችህንም ዋጋ እንደ ተናገርኸው ሁሉ እሰጥሃለሁ። ኪራምም የሰሎሞንን ቃል ሰምቶ እጅግ ደስ አለውና በዚህ በታላቅ ሕዝብ ላይ ጥበበኛ ልጅ ለዳዊት የሰጠ እግዚአብሔር ዛሬ ይመስገን አለ። ኪራምም የላክብኝን ሁሉ ሰማሁ፣ ስለ ዝግባውና ስለ ጥዱ እንጨት ፈቃድህን ሁሉ አደርጋለሁ። ባሪያዎቼ ከሊባኖስ ወደ ባሕር ይጐትቱታል፣ እኔም በታንኳ አድርጌ በባሕር ላይ እያንሳፈፍሁ አንተ እስከ ወሰንኸው ስፍራ ድረስ አደርስልሃለሁ። በዚያም እፈታዋለሁ፣ አንተም ከዚያ ታስወስደዋለህ። አንተም ፈቃዴን ታደርጋለህ፣ ለቤቴም ቀለብ የሚሆነውን ትሰጠኛለህ ብሎ ወደ ሰሎሞን ላከ። እንዲሁም ኪራም የዝግባውንና የጥዱን እንጨት እንደሚሻው ያህል ሁሉ ለሰሎሞን ይሰጠው ነበር። ሰሎሞንም ለኪራም ስለ ቤቱ ቀለብ 20,000 የቆሮስ መስፈሪያ ስንዴ፣ 20 ኮርም ጥሩ ዘይት ይሰጠው ነበር። ሰሎሞንም ለኪራም በየዓመቱ ይህን ይሰጥ ነበር። እግዚአብሔርም እንደ ነገረው ለሰሎሞን ጥበብ ሰጠው። በኪራምና በሰሎሞንም መካከል ሰላም ነበር፣ ሁለቱም ቃል ኪዳን ተጋቡ። ሰሎሞንም ከእስራኤል ሁሉ ገባሮች መርጦ አወጣ። የገባሮቹም ቍጥር 30,000 ሰዎች ነበረ። በየወሩም እያከታተለ ወደ ሊባኖስ 10,000 ይሰድድ ነበር። 1 ወርም በሊባኖስ 2 ወርም በቤታቸው ይቀመጡ ነበር። አዶኒራምም አስገባሪ ነበር። ሰሎሞንም 70,000 ተሸካሚዎች 80,000ም በተራራው ላይ የሚጠርቡ ጠራቢዎች ነበሩት። ይኸውም በሠራተኛው ሕዝብ ላይ ከተሾሙት ከ3,600 ሰዎች ሌላ ነው። ንጉሡም ታላላቅ ምርጥ ድንጋዮችን ይቈፍሩና ይጠርቡ ዘንድ ለቤቱም መሠረት ይረበርቡት ዘንድ አዘዘ። የሰሎሞንና የኪራምም አናጢዎች ጌባላውያንም ወቀሩአቸው። ቤቱንም ለመሥራት እንጨቱንና ድንጋዮቹን አዘጋጁ።